ሁሉም ነገር ቢያንስ ወደ ስህተት እንኳን ሊሄድ በሚችልበት ዓለም ውስጥ ወደ የትም መሄድ የማይቻልበት አንድ ቦታ አለ። እሱም የአየር ማረፊያው ተርሚናል ነው። አስባችሁታል? አየር ማረፊያ ውስጥ ብትታሰሩ ወደ ቤት መሄድ ስላልቻላችሁ አይደለም፣ በረራ ስላመለጣችሁም አይደለም። ይልቁንስ ከሀገራችሁ ተነስታችሁ መዳረሻችሁ ላይ በደረሳችሁበት ቅጽበት ሀገራችሁ ምድር ላይ መኖሯ በሌሎች ሀገራት እውቅና ባለመሰጠቱ ሲሆን፣ ይህ የቪክቶር ናቮርስኪ እውነታ ነው። ከሀገሩ ሲወጣ ይዞት ከወጣው ሻንጣ፣ ሚስጥራዊው የለውዝ ቅቤ መያዣ ጣሳ እና በልቡ ውስጥ ካለው ተስፋ በቀር ምንም የሌለው ሰው። የፊልሙ ታሪክ የሚጀምረው መዳረሻቸውን ኒውዮርክ አሜሪካ ያደረጉ ከተለያዩ ሀገራት የመጡ ተጓዦች በጄኤፍኬ የአየር ማረፊያ ተርሚናል ውስጥ የአሜሪካን ምድር ከመርገጣቸው በፊት ፓስፖርታቸውን ሲያሳዩ እና የመጡበትን ምክንያት ለኢሚግሬሽን ኦፊሰሮች ሲገልጹ በማሳየት ነው። ተጓዦቹን በማስተናገድ ስራ ላይ የተጠመዱት የኢሚግሬሽን ኦፊሰሮች የተጓዦችን ፓስፖርት በማየት እንዲሁም የጉብኝት ምክንያታቸውን በመጠየቅ በለስ የቀናቸውን ተጓዦች የአሜሪካን ምድር እንዲረግጡ በመፍቀድ ያልቀናቸውን ደግሞ ወደ ኤርፖርቱ የደህንነት ኃላፊ ለተጨማሪ ማጣሪያ በመላክ የዕለት ተዕለት ተግባራቸውን በመወጣት ላይ ናቸው። ከምስራቅ አውሮፓዊቷ ሀገር ክራኮዥያ የመጣው መንገደኛ ቪክቶር ናቮርስኪ በኒውዮርኩ የጄኤፍኬ ኤርፖርት ሲደርስ በቶሎ የመጣበትን ጉዳይ ፈጽሞ ወደ እናት ሀገሩ ክራኮዥያ ስለመመለስ እያሰበ ነበር። ነገር ግን ቪክቶር በረራ ላይ በነበረበት ጊዜ ሀገሩ ላይ የተፋፋመው አብዮት ቀጥሎ የመፈንቅለ መንግስት ሰለባ እንድትሆን አድርጓት ስለነበር ነገሮች እንዳሰበው ሳይሆኑ ቀርተው ያልተጠበቀ አቅጣጫን ያዙበት። አሁን ቪክቶር የያዘው ፓስፖርት እንኳን ከጥቅም ውጭ ሆኖበታል። ወደ ሀገር ቤት ለመደወል ምንም አይነት ሀገር በሌለበትና በኢሚግሬሽን በኩል እንኳን እንዳያልፍ ምንም አይነት መንገድ በሌለበት ሁኔታ ውስጥ የወደቀው ቪክቶር በአየር ማረፊያው ተርሚናል እንዲቆይ ተገዷል። ሁኔታው ከዚህ በፊት ገጥሞት የማያውቅ ፖለቲካዊና አስተዳደራዊ ጉዳይ ቢሆንም ለቪክቶር ግን በማያውቀውና እንግዳ በሆነበት ሀገር ከሰውና ከተቀረው ዓለም ተገሎ እንዲቆይ የአየር ማረፊያውን ተርሚናል እስር ቤት አስተርፎለታል። ይህ የቪክቶር ናቮርስኪ ታሪክ ቢሆንም ለፊልሙ ለዛ እንዲሁም ጥልቅ ስሜትን የጨመሩለት ገጸ ባህሪያትን እንመለከታለን። በመጀመሪያ ፍራንክ ዲክሰንን እናገኛለን። የኤርፖርቱ የደህንነት ኃላፊ ነው። ቪክቶር ከተርሚናሉ መውጣት እንደማይፈቀድለትና እንዳይወጣ የማረጋገጥ ኃላፊነት ያለበት ቢሆንም ነገሮች እየቀጠሉ ሲሄዱ ግን ዲክሰን ክፉ ሰው ከመሆን ይልቅ እድገትን ለማግኘት በኤርፖርቱ አስተዳደራዊ ስራዎች የተጠመደና በቪክቶር ያልተለመደና በተስፋ የተሞላ ጽናት የሚናደድ ሰው ሆኖ እናገኘዋለን። ምንም እንኳ በራሳቸው የዕለት ተዕለት እንቅስቃሴ የተዋጡ ቢሆንም ተወዳጅ የበረራ አስተናጋጆችና ሰራተኞች በተርሚናሉ ውስጥ በሆነ መንገድ የቪክቶር ትንሽዬ ቤተሰብ ለመሆን የበቁም ነበሩ። ከነዚህም ውስጥ የራሷ የፍቅር ድራማ ያላት ዶሎረስ እና ቪክቶርን በረቀቀ መንገድ የሚረዳው ገራገሩ የጽዳት ሰራተኛ ኤንሪኬ እና ሌሎችም ይገኙበታል። ቪክቶር የገጠመውን ሁናቴ መለወጥ ባይችልም የተጋፈጠበት መንገድ ግን የሚያስደንቅ ነበር። ከኤርፖርቱ ላውንጅ ምግብን አሾልኮ የመብላት ጥበብን ከመማር ጀምሮ በጸጥታ አስከባሪዎቹ ዙሪያ መመላለስ የሚችልበትን መንገድ እስከ መፍጠር ድረስ ጥንካሬና ጽናቱ የሚያስደንቅ ነበር። ብዙ ጊዜ የሚያስደንቀው ነገር የሚመነጨው ማንም ሊገምተው በማይችለው መንገድ ለችግሮቹ መፍትሄ ከማግኘት ልዩ ችሎታው ነው። በዚህ ሁሉ ትርምስ ውስጥ ሆኖ እንኳን ቪክቶር በዙሪያው ካሉት ሰዎች ጋር ግንኙነቶችን መፍጠር ችሏል። ከብዙ የስታፍ አባላት ጋር ጓደኝነትን መመስረት የቻለው ቪክቶር በየጊዜው ሳንድዊች ከምግብ ቤቱ እያሾለከ በድብቅ ከሚሰጠው ገራገሩ የጽዳት ሰራተኛ ኤንሪኬ ክሩዝ ጋር አንድ የጋራ ስምምነት አላቸው። እሱም በተርሚናሉ ቆይታው ምግብ ለማግኘት ቪክቶር ለኤንሪኬ ስለ ዶሎረስ መረጃ ማቀበል ነበረበት። ዶሎረስ በኤርፖርቱ ውስጥ የኢሚግሬሽን ኦፊሰር ሰራተኛ ስትሆን በስራዋ ምክንያት ከቪክቶር ጋር በተደጋጋሚ የመገናኘት እድል ነበራቸው። በዚህ መሃል ነበር ቪክቶር ለሁለቱ ፍቅር መስመር እንደ ድልድይ ሆኖ ያገለገለው። ቪክቶር የሀገር ሁኔታ አንድ እስካልተባለ ድረስ ምንም አይነት ቪዛ እንደማያገኝ ቢያውቅም ኤንሪኬ ከዶሎረስ ጋር ላደረበት ፍቅር መፍትሄ ለመፈለግ በየቀኑ የዶሎረስን መስኮት ሳያንኳኳ አይውልም ነበር። በጠዋት በመነሳት ወደ ዶሎረስ የሚወስደውን ሰልፍ ይሰለፋል። ከዛም ተራው ሲደርስ ኤንሪኬ ስለ ዶሎረስ ማወቅ የሚገባቸውን ነገሮች ከራሷ አፍ ሲያጠና ይውላል። አንድ ቀን የኤንሪኬም ጸሎት የእሱም ምልልስ ሰምሮ ዶሎረስ ኤንሪኬን ለማግኘት ፈቃደኛ እንደሆነችና ሻይ ቡና ማለት እንደሚችሉ ለናቮርስኪ ነገረችው። ቪክቶርም ለኤንሪኬ ልታናግረው እንደምትፈልግ እና መገናኘት እንደሚችሉ አስረዳው። በአይን ብቻ የሚያፈቅራት ኤንሪኬ ሊያገኛት ወስኖ ሄደ። አይናፋሩ ኤንሪኬ በቪክቶር ናቮርስኪ እገዛ ዶሎረስን እጁ አስገባ። ፍቅረኛው ብቻ ሳይሆን የትዳር አጋሩ አደረጋት።
ሁሌም በተርሚናሉ ዙሪያ ላይ ሲዘዋወር የሚውለው ቪክቶር አንድ ቀን አየር መንገዱን በተደጋጋሚ የምትጠቀም ቆንጂዬ ፍላይት አቴንዳንት አይኑ ገብታለች። ግራ የሚያጋባ የፍቅር ታሪክ የነበራት ልጅት አንድ ቀን የበረራ ሰዓቷ እስኪደርስ በአጋጣሚ ከቪክቶር ጋር ማውራት ይጀምራሉ። እርስ በርስ ሲተዋወቁ ኤሚሊያ እንደምትባል ነገረችው። ግራ የተጋባ ፊቷን ያነበበው ቪክቶር ምን ሆና እንደሆነ ሲጠይቃት ፍቅረኛዋ ባለትዳር እንደሆነና ከሱ ጋር ያላቸው ግንኙነት ግራ የሚያጋባትና የሚያሳዝናት እንደሆነ በማዘን አስረዳችው። በጨዋታቸው መሃልም ታዲያ ድንገት እራት አብረው መብላት ይችሉ እንደሆነ ትጠይቀዋለች። ምንም እንኳን ሐሳቡ የሷ ቢሆንም እሱ መጋበዝ እንዳለበት የተሰማው ቪክቶር ግብዣዋን ላለመቀበል ምክንያት በመፍጠር እንደማይችል አስረዳት። ከዛ ግን ቪክቶር አርፎ አልተቀመጠም። በቀጣይ ሲያገኛት ሊጋብዛት ያስችለው ዘንድ ገንዘብ ማግኛ መንገዶችን ሁሉ ሞከረ። ብዙ ቦታዎች ሰራተኛ ይፈልጉ እንደሆነ ጠይቆ ያልተሳካለት ቪክቶር በመጨረሻም በአየር መንገዱ ተርሚናል ውስጥ በሚደረጉ የእድሳት ስራዎች ላይ የግንባታ ጥበቡን ተጠቅሞ አሰሪዎች በሰዓት $19 እየከፈሉት የሚሰራበትን እድል አሳካ። በዚህም በቂ ገንዘብ ማግኘት የቻለው ቪክቶር ከጓደኞቹ እገዛ ጋር ተዳምሮ ኤሚሊያን ቆንጆ ራት መጋበዝ ቻለ። አንድ ቀን የኤርፖርቱ የደህንነት ኃላፊ ዲክሰን የኢንስፔክሽን ባለሙያ እንግዶችን በማስተናገድ ላይ እንዳለ ከደህንነት ሰዎች አንዱ ተርሚናል ውስጥ ችግር እንደተፈጠረ ነግሮት በፍጥነት ሲሄዱ የክራኮዥያ ጎረቤት ሀገር ከሆነች ሀገር የመጣ አንድ ተጓዥ ለያዥ ለገናዥ ሲያስቸግር ይደርሳሉ። ይህ ሰው ሀገር ቤት ለታመሙ አባቱ የሚሆኑ መድኃኒቶችን የያዘ ነገር ግን መድኃኒቶችን ለማሳለፍ የሚያስችሉ ዶክመንቶችን ባለማሟላቱ ምክንያት መድኃኒቶቹን ወደ ሀገሩ ይዞ መሄድ እንደማይችል የተነገረው ምስኪን ሰው ነው። እንግሊዝኛ መናገር የማይችለው ይህ ተጓዥ ከደህንነት ኃላፊው ጋር መግባባት ባለመቻሉ ቪክቶር እንዲያስተረጉም ተጠርቷል። በሁኔታው በጣም ያዘነው ቪክቶር ሰውየው መድኃኒቱን ለአባቱ እንዲያደርስ አንድ ነገር ማድረግ ነበረበት። ተርሚናል ውስጥ በቆየባቸው ጊዜያት የእንስሳት መድኃኒቶች ያለምንም ቅድመ ሁኔታ ማለፍ እንደሚችሉ የሚያውቀው ቪክቶር ሰውየው መድኃኒቶቹን ለፍየሎቹ እንደገዛቸው እንደነገረው አስተረጎመ። ዲክሰን ቪክቶር እየዋሸ እንደሆነ ቢገባውም በሰዓቱ ምንም ማረጋገጫ ባለማግኘቱ እየተበሳጨ መድኃኒቶቹን እንዲያልፉ ፈቀደ። ቪክቶርን ግን በዚህ ድርጊቱ ጠምዶ ያዘው። ቪክቶር የሰውን ሕይወት ለማትረፍ ያደረገው ተጋድሎ እንዳለ በአየር ማረፊያው ተርሚናል ሰራተኞች ተሰምቶ ስለነበር በሁሉም ሰራተኞች ዘንድ አድናቆትና ተወዳጅነትን አስገኝቶለታል። የቪክቶር በአየር ማረፊያው ተርሚናል መቆየት እንዲሁም የሚያደርጋቸው ነገሮች ሰላም የነሱት ዲክሰን ቪክቶርን ከአየር ማረፊያው አስወጥቶ ለመገላገል ያላደረገው ጥረት አልነበረም። ዘወትር በደህንነቶች የሚጠበቁትን የኤርፖርት በሮች ክፍት አድርጎ እንዲወጣ ከመፍቀድ እስከ የጥገኝነት ጥያቄን እንዲያቀርብ ማስገደድ ድረስ ቢጫነውም በሀገሩ ተስፋ ያልቆረጠው ቪክቶር ግን አሻፈረኝ ብሎ በተርሚናሉ ውስጥ መቆየትን መርጧል። ዛሬ ለቪክቶር በጣም ትልቅ ቀን ነው። ምክንያቱም በፍቅር የወደዳት ልጅ ከስራ ቆይታዋ የምትመለስበትና ሊያገኛት የተቀጣጠሩበት ቀን ስለሆነ ነው። ቪክቶር የኤርፖርቱ ተርሚናል ያበረከተለትን ውዱን ለመቀበል ቆንጆ አበባ ይዞ በኤርፖርቱ ተርሚናል ላይ በጉጉት እየጠበቃት ነው። ኤሚሊያ ግን በቀጠሮ ሰዓታቸው አልተገኘችም ነበር። ኤሚሊያ ከቪክቶር ጋር ያላትን ግንኙነት የሚያውቀው ዲክሰን ከበረራ በኋላ በቀጥታ ወደ እሱ ቢሮ እንድትገባ አስደርጎ ስለ ቪክቶር የማይሆኑ ነገሮችን እንዲሁም ምናልባትም እየዋሻት ሊሆን እንደሚችል ነግሮ ጥርጣሬን ያሳድርባታል። እሷም እውነቱን ለማወቅና ለምን እንደዋሻት ልታፋጥጠው ፈልጋ ወደ ቪክቶር ብትሄድም እሱ ግን አበባውን ይዞ በፍቅርና ናፍቆት ይቀበላታል። ከዛም በተርሚናሉ ግድግዳ ላይ ለሷ ብሎ የሰራውን ፋውንቴን ያሳያታል። እያደረገ ያለው ነገር ያልጣማት ኤሚሊያ ቪክቶርን እውነቱን እንዲነግራት ታስገድደዋለች። ለምን ኒውዮርክ እንደመጣ ተርሚናሉ ውስጥ እንዴት ሊኖር እንደቻለ ሁሉንም እውነት ጠየቀች። ቪክቶርም ሀገሩን ለቆ የመጣበትን እንቆቅልሽ የሚፈታውን ሚስጥር የያዘውን የለውዝ ጣሳ አሳያት። የለውዝ ጣሳው ሲከፈት ግሬት ዴይ ኢን ሃርሌም የሚል የጃዝ ሙዚቀኞች የፎቶ ስብስብ ነበር። የጃዝ ሙዚቃ አፍቃሪ የነበረው አባቱ በፎቶው ላይ ካሉት 57 የጃዝ ሙዚቃ መሳሪያ ተጫዋቾች ከአንዱ በስተቀር 56ቱን ፊርማ አሰባስቦ ነበር። የሳክስፎን ተጫዋች የሆነው ቤኒ ጎልሰን ከ56ቱ ተነጥሎ ለአድናቂው የቪክቶር አባት ፊርማውን አላስቀመጠም። በዚህም ምክንያት ሁልጊዜ ይቆጭ የነበረው የቪክቶር አባት ፊርማውን ሳያገኝ ሞት ይቀድመዋል። ቪክቶርም እናት ሀገሩን ጥሎ ወደ አሜሪካ የመጣበት ዋና ምክንያት የአባቱን ህልም ለማሳካት ነበር። ሁሉንም ነገር በግልጽ የተረዳችው ኤሚሊያ ቪክቶርን በፍቅርና ስስት እያየች ትስመዋለች። በባይተዋርነት በመገፋት እንዲሁም በተለያዩ አስደናቂ ገጠመኞች ከተሞሉ ድፍን የ9 ወራት ቆይታ በኋላ የክራኮዥያም ጦርነት አበቃ። አሁን ቪክቶር
በየትኛውም ሀገር አጥቶት የቆየው ተቀባይነት ተመልሶለታል። ልቡ በደስታ ከመሞላቱ የተነሳ አንዳንድ የኤርፖርት ስታፍ አባላትና አብዛኛው ሰራተኞች በተገኙበት ደማቅ ምሽትን እያከበረ ነው። ይህን ኤሚሊያ ቪክቶር ከጓደኞቹ ጋር የሀገሩን ነጻነት እያከበረ በሚገኝበት ቦታ መጣ ሁለት ያልጠበቃቸው ዜናዎችን ነገረችው። አንደኛው ለአንድ ሙሉ ቀን የሚሆን ቪዛ በቀድሞ ጓደኛዋ በኩል እንዳስገኘችለትና ወደ ኒውዮርክ ሄዶ የአባቱን ህልም እንዲያሳካ ሲሆን፣ ሁለተኛው ግን ቅስሙን የሰበረ ዜና ነበር። ካሁን በኋላ ሁለቱ አብረው መሆን እንደማይችሉ የሁለቱንም ልብ በሚሰብር አኳኋን ነገረችው። አብረው መቀጠል ባይችሉም እንኳን በነበራቸው አጭር ቆይታ የተጽናናው ቪክቶር አሁን የአባቱን ህልም የሚያሳካበት ጊዜ እንደደረሰ ስላወቀ በጣም ደስተኛ ሆኗል። በሌላ በኩል ደግሞ የኤርፖርቱ ደህንነት ኃላፊ የሆነው ዲክሰን ከቪክቶር ጋር ያላወራረደው በቀል አለበት። በዚህም ምክንያት ቪክቶር ወደ ኒውዮርክ ለመግባት የመጨረሻ የቪዛ ፊርማውን ለማስፈረም ዲክሰንን ቢጠይቀውም ዲክሰን ግን አሻፈረኝ አለ። በሁኔታው ያዘነው ቪክቶር በሌሎች የኤርፖርት ደህንነት መኮንኖችና በቀደመ ዝናው የሚያውቁት የኤርፖርት ሰራተኞች እገዛ ተርሚናሉን ለቆ ወደ ኒውዮርክ ከተማ ገባ። በእነዚህ ሁሉ ኩነቶች ሰብአዊነቱን ያላጣው ቪክቶር በመጨረሻም የአባቱን ህልም ለማሳካት ተርሚናሉን ለቆ ሲወጣ ጀምሮ ጽናቱ እንደከፈለው ቢያስተውልም ማምለጥ እንደማይችል ባሰበበት ቦታ አዲስ የባለቤትነት እንዲሁም ቤተሰባዊነት ስሜትን ማግኘትም ችሎ ነበር። የዛሬ የፊልም ታሪካችን ይህንን ይመስል ነበር። ቀጣይ በሌሎች አስደናቂ ፊልሞች እስከምንገናኝ ስለ ፊልሙ የተሰማችሁን ስሜትና ሀሳብ አስተያየት መስጫው ላይ ያስቀምጡልን። ሰብስክራይብ፣ ላይክ እና ሼር በማድረግ ስለምታበረታቱ እናመሰግናለን።